እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቀቀቀቀቀ ምትል በፈለቅለቅ ብላችሁ ስቃችሁ ቆንጆ ሳቅ ልጅ የሚጥሩ ጥራና ንብረት የሆነ ሳቅ ስቃችሁ ዝነኛና ታዋቂ ትሆናላችሁ በየዙሩ 40 ሺህ ብር ነው በተከታታይ ጊዜ በሰባተኛው የኤሌክትሪክ መኪና ነው የኤሌክትሪክ መኪና በአሁን ሰዓት ከ8 ሚሊዮን ሚሸጥ መኪና ነው ዘመናዊ መኪና ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነው ነፃነት ወርቅነህ እባላለሁ የሷሊና የተጓዥ ቤተሰቦች ናቸው ለመኪናው ሻሞ የሚሉት ትግስት መጣለች ዘላለም ይመጣል ጥያቄውን ከማን እንደምጀምር አንድ ጥያቄ እንጠይቃለን 1000 ብር አግኝተው ነው ጥያቄውን ጀምሩ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ከ75 ነጥብ በላይ ያመጣ አስቤዛ ይሸምትልታል ከ80 ነጥብ በላይ ያመጣ ቀጥታ ወደ ቶርናመንቱ ይገባል ማለት ነው ትግስት እንኳን ደህና መጣችሁ ዘላለም እንኳን ደህና መጣችሁ ጥርሳቸው ላይ ብሬስ ያደረጉ ሰዎች ምን ለመብላት ይቸገራሉ ዘላለም ስጋ እሱ ነው የነካው መጀመሪያ ምን አልሽ ስጋ እሱም ስጋ ነው ያለው ተበላሽ አየሽ ምን አልክ ስጋ አየሽ አስበላሽ መልሱ የቤተሰቡን መልስ አስበላሽ ምን አልክ ስጋ ስንተኛው መልስ ነው ሶስተኛው እሺ ትግስት አስተያየት ምን ያስተግራል ከሁለት ከሶስት በላይ ከሆነ ምን ሊያስቸግራቸው ይችላል ዳቦ ድፎ ዳቦ በቃ ከነሱ ነው የሚጀመረው እሺ ብሬስ ጥርሳቸው ላይ ያደረጉ ሰዎች 1 እና 2 4 አልተመለሰም ሶስተኛው መልስ 3 ስጋ ሆኗል አንደኛው አጥንት መጋጥ ያስቸግራቸዋል ሁለተኛው ቆሎ መብላት ያስቸግራል ሶስተኛው ስጋ አራተኛው መሳሳም ደረቅ ነገር ያስቸግራቸዋል ደረቅ ነገር የተጓዥ ቤተሰቦች እንኳን ደህና መጣችሁ ዘሌ እንዴት ነህ በምሽት በምን ምክንያት ሊደወልልህ ይችላል ሰው አደጋ ደርሶ የቢሮ ሰራተኞች በብዛት ሊጠቀሙበት የሚችሉትን ነገር ጥቀስ ኮምፒውተር በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ልብስ ቤት ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ሰርግ ላይ በምሽት በምን ምክንያት ሊደወልልህ ይችላል ሰው በአደጋ ምክንያት የቢሮ ሰራተኞች በብዛት ሊጠቀሙት የሚችሉት ነገር ምንድነው ኮምፒውተር በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ልብስ ቤት ቡቲክ ሁለተኛውን ለኔ ተውት ብሎ ነው የመጣው ዘመን ሁለተኛውን ለኔ ተውት ብሏል ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ለሰርግ ጠቅላላ ሁለተኛውን እሺ ናኦሚ እንኳን ደህና መጣችሁ በምሽት በምን ምክንያት ሊደወልልህ ይችላል ዘመድ ከሞተ የቢሮ ሰራተኞች በብዛት ሊጠቀሙበት የሚችሉትን ነገር ጥቀስ ዶክመንት በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ዕቃ ቤት ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ቤተክርስቲያን በእምነት ቦታ በምሽት በምን ምክንያት ሊደወልልህ ይችላል ዘመድ ሲሞት መርዶ ወይም ሐዘን ሲሆን ነው የቢሮ ሰራተኞች በብዛት ሊጠቀሙበት የሚችሉትን ነገር ጥቀስ ሰነድ መዝገብ ወረቀት በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ምን አልክ ዕቃ ቤት ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ቤተክርስቲያን አንደኛው መልስ ነው ቤተክርስቲያን አዱኛ በምሽት በምን ምክንያት ሊደወልልህ ይችላል ከሆስፒታል የቢሮ ሰራተኞች በብዛት ሊጠቀሙት የሚችሉትን ነገር ጥቀስ ማውዝ በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ሱፐርማርኬት ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ለምርቃት በምሽት በምን ምክንያት ሊደወልልህ ይችላል ከሆስፒታል የቢሮ ሰራተኞች በብዛት ሊጠቀሙት የሚችሉትን ነገር ጥቀስ ማውዝ በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ሱፐርማርኬት ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ለምርቃት ማውዝ ስትል ኮምፒውተር ከነ ማውዙ ስለሚሆን ዘኪ እንዴት ነህ በምሽት በምን ምክንያት ሊደወልልህ ይችላል
በር ክፈት የቢሮ ሰራተኞች በብዛት ሊጠቀሙበት የሚችሉትን ነገር ጥቀስ እስክሪፕቶ በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ኮስሞቲክ ወይ ስልክ ቤት ኮስሞቲክ ወይም ስልክ ቤት አንድ ጨምር ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ለልደት ብራቮ በምሽት በምን ምክንያት ሊደወልልህ ይችላል በር ክፈት አይ የቢሮ ሰራተኞች በብዛት ሊጠቀሙበት የሚችሉትን ነገር ጥቀስ እስክሪፕቶ የበገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ ኮስሞቲክስ ቤት ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ለልደት ብራቮ ለልደት በምሽት በምን ምክንያት ሊደወልልህ ይችላል አንደኛው አልተመለሰም አራተኛው አልተመለሰም አንደኛው በአደጋ ምክንያት በርዶ በሐዘን ነው አንደኛው በስራ ጉዳይ ነው ሁለተኛው በአደጋ ምክንያት ሶስተኛው መርዶ ሐዘን ነው አራተኛው ፍቅረኛ ለማውራት ነው የቢሮ ሰራተኞች በብዛት ሊጠቀሙት የሚችሉ ነገር ጥቀስ 1 እና 4 አልተመለሰም ኮምፒውተርና ወረቀት 2 እና 3 እና 4 2 እና 3 ናቸው አንደኛው ጠረጴዛና ወንበር ነው አራተኛው ቢሮስ በብዛት ቢጠቀም ፕሪንተር ነው በገበያ ማዕከል ውስጥ የሚገኝ የሱቅ አይነት ጥቀስ 1 እና 4 አልተመለሰም ቡቲክና ኮስሞቲክስ ቤት 2 እና 3 ናቸው አንደኛው የልጆች ልብስ መሸጫ ነው አራተኛው ስልክ መሸጫ ነጭ ቀለም ያለው ልብስ መቼ ልትለብስ ትችላለህ ቤተክርስቲያን ሲሄድ ለሰርግ 3 እና 3ኛው አልተመለሰም አራተኛው ለልደት ነው ሶስተኛው ለቤቢ ሻወር ያጥሮ ፋትስማሽ ነው የተጓዥ ቤተሰቦች አመጡት ነጥብ 64 ነጥብ አምጥተዋል 64 ነጥብ አምጥተዋል ወንደና መጣችሁ የሷሊ ቤተሰቦች ትግስት መሐመድና ሷሊ በሱስም ነው ቤተሰብ ሷሊ ወንደና መጣ እሺ ስምህን እዚህ ጥለህ እዛ ጋር ምን ነው እሺ ትግስት እንዴት ነሽ ሁለት ትግስት አለ በቤተሰባችሁ ውስጥ ማን ነው ታላቅ እሷ ስንት አመት ትበልጥሻለች እድሜ አይጠይቅም ኦኬ እሷን ትግስት ረስተው ነው ላንቺ ትግስት የሰጡሽ እንደሆነ አላቅም አመጣጡ ገስታችሁ በሊዝ ይሄን ስም ከቤተሰቡ ገስቶታል ትግስትን ምንድነው መሰለኝ አንቺ ትግስት ያው ሷሊ ማስተራችን ነው ውሹ አንድ ላይ ነው ምንሰራ ካራቴ ትማራላችሁ ምን ያህል ጊዜ ሰራችሁ ነው እኔ ያው ፍሬሽማን ነው እነሱ ሲኒየሮች ናቸው ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀሽ መስራት ማይችለው ስጋ ስጋን መፍጠር ነው ወይስ ስጋ ወጥ ከመብላት በተጨማሪ በምሳ ሰዓትሽ ምን ልታደርጊ ትችያለሽ ሙዚቃ አዳምጣለሁ እንግዶች ወደ ቤትሽ ከመድረሳቸው በፊት ምን ልታደርጊ ትችያለሽ ቤት አስተካክላለሁ አስተማሪዎች ለተማሪዎቻቸው ምን ይሰጣሉ ሽልማት ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀሽ ስጋ ወጥ ከመብላት በተጨማሪ በምሳ ሰዓትሽ ምን ልታደርጊ ትችያለሽ ሙዚቃ እንግዶች ወደ ቤትሽ ከመድረሳቸው በፊት ምን ልታደርጊ ትችያለሽ ቤት ማስተካከል ቤት አስተካክላለሁ አንደኛው መልስ ነው አስተማሪዎች ለተማሪዎቻቸው ምን ይሰጣሉ ሽልማት እኔ ትምህርት ቤት ያለው ሽልማቱን ጨርሻለሁ ይመስለኛል ትግስት እንዴት ነሽ ስንት ደርሰሻል ቀበቶ አይ ገና ነሽ ጥሩ ነው ስነ ምግባር ያስተምራል ምናምን አይደለ እና ፍሌክሲብል ነው የምትሆኚው ምናምን እና ኮንፊደንስ አለ ቢመሽ ባይመሽ ችግር የለውም ጥሩ ነው እሺ ምንድነው የምትሰሪው አንቺስ እኔ የውበት ሳሎን ፀጉር ቤት ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀሽ ዶሮ አርስቶ ከመብላት በተጨማሪ በምሳ ሰዓትሽ ምን ልታደርጊ ትችያለሽ ስራ ሰራለሁ እንግዶች ወደ ቤትሽ ከመድረሳቸው በፊት ምን ልታደርጊ ትችያለሽ ምሳ አዘጋጃለሁ አስተማሪዎች ለተማሪዎቻቸው ምን ይሰጣሉ እውቀት ጎበዝ
ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀሽ የዶሮ አሩስቶ ዶሮ ወጥ ነው ከባዱ ዶሮ ወጥ ነው ከመብላት በተጨማሪ በምሳ ሰዓት ምን ልታደርግ ትችላለህ ስራ ሰራለው እንግዶች ወደ ቤት ከመርሳቸው በፊት ምን ልታደርግ ትችላለሽ መዘጋጀት ምግብ መስራት ምግብ ሰራለው አስተማሪዎች ለተማሪዎቻቸው ምን ይሰጣሉ ዕውቀት ትምህርት ዕውቀት ብራቮ ማሚ እንዴት ነህ እዛው ወሹ ነው መስራው ነው መስቀበቱ አለ አይ የለም ጀማሪዎች ናችሁ ነው ሶሃሊ ነው የሚባለው ትምህርት ቤቱ ሊችዋን ዲን ሊችዋን ማሜ እንዴት ነህ ምንድን ነው የምትሰራው አንተ አልሙኒየም ፍሬም ምናምን በጣም ጥሩ ህንጻዎች ላይ ምናምን ምን ያህል ረጅም ህንጻ ላይ ስንት ላይ ወጣል 18 ስለዚህ አንተ ከፍታ የመውጣት ፍርሃት የለብህም ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀስ ፒዛ ከመብላት በተጨማሪ በምሳ ሰዓት ምን ልታደርግ ትችላለህ ስልክ እንግዶች ወደ ቤት ከመርሳቸው በፊት ምን ልታደርግ ትችላለህ የደረሳችሁ ቦታ ለመጠቆም ትክክል አስተማሪዎች ለተማሪዎቻቸው ምን ይሰጣሉ የክፍል ስራ ወይም የቤት ስራ ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀስ ፒዛ ከመብላት በተጨማሪ በምሳ ሰዓት ምን ልታደርግ ትችላለህ ስልክ መጎርጎር ነው ዋናው ሞባይል መልእክት ቼክ ይደረጋል እንግዶች ወደ ቤት ከመድረሳቸው በፊት ምን ልታደርግ ትችላለህ የደረሳችሁ አስተማሪዎች ለተማሪዎቻቸው ምን ይሰጣሉ የክፍል ስራ ብራቮ ሷሊ ወይ እንዴት ነህ ታዲያ አልহামዱሊላህ ምን ያህል ጊዜ ሆነ ከማሰልጠን ከጀመርክ 12 ዓመት የት ነው አንተ መጨረሻ የተሰለጠንከው ለሰለጠንኩት ደሴ ወሎ ማን ነው ያሰለጠነ ማስተር ምስጋን ደሴ ይባላል ስትሰለጠን አይቶክ ያካል በጣም ብዙ ጊዜ ለሳስመርቅ ምን ያህል ተማሪዎች ያስመርቃል በብላክ ቤልት ደረጃ ከ50 በላይ አሉ ብላክ ቤልት ያስመረካቸው ብራቮ ምን ያክል ዲሲፕሊን 50 ሰው እንደ 50 ጊዜ በፈረስት ዳን ደረጃ ደግሞ 30 በላይ አሉ በሰከንድ ዳን ደረጃ ደግሞ 20 አሉ ብራቮ ሰርድ ዳን ደግሞ 4 አሉ ሰርድ ዳን ምንድነው ሰርድ ዳን ማለት የማርሻል አርቱ ሌቭል ደረጃው ነው እንደ ዲግሪ ሁለተኛ ዲግሪ ሶስተኛ ዲግሪ እንደሚባለው እሱ ደረጃ ነው ብራቮ ስፖርቱ ምንድነው የሚያዘው ነገር መጀመሪያ ዲሲፕሊን ነው ጸባይ ላይ ነው የሚሰራው ዲሲፕሊን ከዛ ሞራልና ሜንታሊና ፊዚካሊ ግንባታ ላይ ይሰራል በደንብ ሜንታሊ ምንድነው ሰውየው አርቆ እንዲያስብ ማድረግ ንጋቶችን በጥልቀት ማየት እንዲችል ማድረግ ፊዚካሊ ያው ይታወቃል ጥንካሬና ፍሌክሲቢሊቲ የማከለ በራስ መተማመናቸውን በደንብ እንዲጨምር የሚያደርግ እስከ ስንተኛው እድሜ ድረስ ነው አንተ ጋር መምጣት የሚችለው ከ5 ዓመት ጀምሮ ይቻላል መጨረሻ የለው መጨረሻ ሁሉም እድሜ መስራት ይችላል በሁሉም እድሜ መስራት በሁሉም እድሜ በጣም ይገርማል ከ5 ዓመት ጀምሮ መስራት ከማንኛውም እድሜ ድረስ ከዛ በታችም ይቻላል ግን በጣም ልዩ ክትትል ስለሚያስፈልጋቸው ነው እነሱ ትክክል 25 ሰከንድ አለ ሷሊ ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀስ በርገር ከመብላት በተጨማሪ በምሳ ሰዓት ምን ልታደርግ ትችላለህ ዜና አዳምጣለሁ እንግዶች ወደ ቤት ከመድረሳቸው በፊት ምን ልታደርግ ትችላለህ ለባብሳለሁ አስተማሪዎች ለተማሪዎቻቸው ምን ይሰጣሉ የቤት ስራ ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀስ በርገር ድፍረት ከመብላት በተጨማሪ በምሳ ሰዓት ምን ልታደርግ ትችላለህ ኒውስ እከታተላለሁ ዜና ቲቪ እንግዶች ወደ ቤት ከመድረሳቸው በፊት ምን ልታደርግ ትችላለህ እለባብሳለሁ ሽክላለሁ ልብሴን እቀይራለሁ
አስተማሪዎች ለተማሪዎቻቸው ምን ይሰጣሉ? የቤት ስራ ብራቮ ማንኛውም ሰው በቀላሉ መስራት የማይችለው የምግብ አይነት ጥቀስ አንደኛው ዶሮ ወጥ ነው ዶሮ ወጥ 2 እና 3 4 አልተመለሰም በቀላሉ ሊሰራ የማይችል የምግብ አይነት ሁለተኛው ምስር ወጥ ነው ሶስተኛው ድፎ ዳቦ ነው ወጥ የምግብ አይነት ኦኬ አራተኛው እንጀራ ማንንም ሰው በቀላሉ ሊሰራው የማይችል የምግብ አይነት ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ ሞባይል መነካካት ሶስተኛው ነው 1 2 4 አንደኛው ቡና ሻይ ልጠጣ ሁለተኛው እረፍት ማድረግ አራተኛው ከሰዎች ጋር ማውራት ነው እንግዶች ወደ ቤት ከመመለሳቸው በፊት ምን ልታረግ ትችላለህ ቤት አስተካክላለሁ ምግብ ሰራለሁ ሶስተኛው አልተመለሰም ልብስ ልቀይራለሁ አራተኛው ነው እንግዶች ወደ ቤት ከመመለሳቸው በፊት ምን ታረጋላችሁ ሶስተኛው የቡና ዕቃ አቀራርባለሁ ነው አስተማሪዎች ለተማሪዎቻቸው ምን ይሰጣሉ የክፍል ስራ የቤት ስራ ትምህርትና ዕውቀት አራተኛው የግሩፕ ስራ አሳይመንት ይሰጣሉ የተጓዥ ቤተሰቦች ያመጡት ነጥብ 64 ነበር የሷሊ ቤተሰቦች ያመጡት ነጥብ ደግሞ ይከብዳል ባልናገረው ደስ ባለኝ ግን 2 ነጥብ ለውጥ እንደሚያመጣ ብዙ አቅም እነሱ 62 አምጥተው 64 አምጥተው እነሱ ሲቆዩ እነሱ ሊሄዱ ነው ያሳዝናል በስፖርት የዳበረ ቤተሰብ ደናው ነው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የተጓዥ ቤተሰቦች ነገሮችን በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል ወደ ቶርናመንቱ ከዚህ በኋላ ለቶርናመንቱ ነው የሚመጡት ከዚህ በኋላ 4 ዙር ሄደዋል 40 ሺህ ብር ለማግኘት ድምጽ ማውጣት አይቻልም መጠቆም አይቻልም መጻፍ አይቻልም የቤተሰብ ጨዋታ ላይ ለማምጣት የሚያስፈልገው መሳቅ መቻል ብቻ ነው እዚህ ስትመጡ ትስቃላችሁ ዝነኛና ታዋቂ ሚሊዮነር ትሆናላችሁ የኤሌክትሪክ መኪና ነው ሽልማቱ በየዙሩ 40 ሺህ ብር የኤሌክትሪክ መኪና የአሁን ድምጽ የሌለው መኪና ነው ማዲያ ውስጥ አትታዩም ታክሲ አትጋፉም ፀሐይ ቢጠር ባይጠር እናንተን አይመለከታችሁም ዝናብ ቢዘንብ አይመለከታችሁም መንገድ በተከፈተበት ሁሉ ትሄዳላችሁ ኤሌክትሪክ መኪና ነው ሽልማቱ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ናሆም እርግጠኛ ስትሆን ድምጽ ማውጣት አይቻልም መጠቆም አይቻልም መጻፍ አይቻልም ነፂ እንጀምር እንጂ በለኝ ነፂ እንጀምር መቅዳት በባሊ ውሃ ማስታጠብ አይደለም እስቲ እህል መገልበል ሲገዛ መስፈሪያ አላቁ ጭራሽ አላቁ ነገር ጭራ እንትን ገና ጊዜ ሲጌታ የገና ጊዜ ብሏል እኮ ልክ ነው በርኖስ ወይኔ የገና ጊዜ የሚለበስ በርኖስ ነው እኮ ውስጥ እሺ ልክ ነው ውሃ ሸለቆ አይደለም የተሳሰረ እሺ ተቆላለፈ ጠመዝማዛ ጠንቀይሩት እስቲ ጠምዝ ወይም ጠጡቲ ጠመዝማዛ ጠጡቲ ነው ያለው ይሄ ኢትዮጵያ ቃል ነው ጠጡቲ መቼም መጠቆም አይደለም ጠጡቲ ጣጥ የጥጦ ዲን ራስ ቆጣላለፍኩት ታዲያ እሱ እኮ እንዲህ ብሎ ቀረኩ ጠጡቲ ጣጥ የጥጦ አሁን ማለት ኃጢያት ነው መጠቆም ነው ጠጡቲ ጣጥ የጥጦ
እንደ ጫጩ ትንሽ የሚበር ነገር እርግብ ወይ አይ ትል ነፍሳል ቢራቢሮ ዘፈን አለ አንበጣ ነው ቡና ጠጣ ብራ ዘፈን ይሆናል ወደፊት ነች አንበጣ ና ቡና ጠጣ ስኳር የለኝም እንዳትቆጣ አንበጣ ፊቸሪንግ ትገባለች አንዱ አንበጣ ታ ማግረፍ ምን ጅራፍ የሚበቅል የፈረስ አለንጋ አይደለም የሚበቅል ሳማ በሬ ወይም ላም ወይ አይ ወደ ጎሽ ዘር ወደ ጎሽ አካባቢ ወይም ዋሊያ ወይም ቆርኪ ዘን መጨረሻው አጋዘን ነው አይ እዚህ ጋር ይሻለኛል ነው ቴክ አይ እዚህ ጋር ይሻለኛል በእውነት እሺ አግዳሚ ወንበር መቀመጫ በርጩማ መቀመጥ መንጣፍ መደብ ቁርበት መደብ የሳር ፍራሽ መጎዝጎዝ ሳር ቀጤማ የእንጨት ዱካ ኩርሲ አግዳሚ ወንበር ሶፋ ወይም ዱካ ጣውላ ወይኔ ጣውላ በመቀመጫ ብቻ አረከዋ ጣውላ እኮ በር አለው ጣውላ እኮ መስኮት አለው ወንድሜ ጣውላን መቀመጫ ብቻ አረካት መክተፊያ እኮ ጣውላ ነው ዛፍ ከዛ ከስሩ ዋርካ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር የምትሆኑበት ቦታ ነው ይሄ በየዙሩ 40 ሺህ ብር ተከሰተ ጊዜ በሰጠኛው መኪና ነው የተጓዥ ቤተሰቦች ነገሮች በምልክት በመግለጽ ያመጡት ነጥብ 180 ነው 180 ሲባዛ በ10 እንጂ 40 ሺህ ብር አያስገኝም ወደ ቶርናመንቱ መኪናው ሲመጣ ነው የመጡት ከዚህ በኋላ 180 ሲባዛ በ10 1800 ብር አላቸው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እኔ ነፃነት ወርቅነህ እባላለሁ ፋይንካችሁ